ግብጽ ጅቡቲ ላይ ምን እየሰራች ነው? ግብጽ በጅቡቲ አዲስ እንቅስቃሴ ውስጥ ናት። ይህ አዲስ የወደብና ከወደብ ጋር የተገናኘ ፕሮጀክት ነው። ጉዳዩ ከወደብ የተያዘ በመሆኑ በቀጥታ ኢትዮጵያን የሚመለከት ይሆናል። ቀደም ብሎ ከ2 ዓመታት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ ባመሩበት ወቅት ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጋር አንድ ስምምነት ተፈራርመዋል። ይህም ስምምነት ግብጽ በጅቡቲ ግዛት የሎጂስቲክስ እና ትራንዚት ዞን ቦታን እንድታገኝ የሚያደርግ ነበር። አሁን ደግሞ ነገሮቹ ጠንከር ብለው ወደ ወደብ ማልማት እንቅስቃሴዎች እያደጉ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ጉዳዩ ኢትዮጵያን የሚመለከት የሚያደርገውም እዚህ ነጥብ ላይ ነው። ጅቡቲ የኢትዮጵያ ብቸኛ ወደብ አቅራቢ ሀገር መሆኗ፣ እንደዚሁም ግብጽ ደግሞ ኢትዮጵያን ውድቀት የምትመኝ ሀገር መሆኗ እንቅስቃሴው ትኩረትን እንዲስብ የሚያደርገው ነው ይታያል። አሁን ባለው ሁኔታ ጅቡቲ ብቸኛዋ የኢትዮጵያ ወደብ አገልግሎት አቅራቢ ሀገር ናት ማለት ይቻላል። በጅቡቲ ወደብ አማራጭነት የሶማሌ በርበራ ወደብ እየሰጣቸው ያሉ ውስን አገልግሎቶች አሉ። ሆኖም ከጅቡቲ ወደቦች አንጻር ለኢትዮጵያ እየሰጠ ያለው አገልግሎት እጅግ ውስን ሊባል የሚችል ነው። ይህም በመሆኑ አሁን ባለው ሁኔታ ኢትዮጵያ የጅቡቲ ወደብ አገልግሎት ጥገኛ ናት ብሎ መናገር ይቻላል። በባህር በር የወደብ አገልግሎት በኩል ጅቡቲ ውስጥ የሚከሰት ማናቸውም የውስጥ ጉዳይ ኢትዮጵያን የሚመለከት ይሆናል። ጅቡቲ የምትመራው በ77 ዓመቱ አዛውንት ኢስማኤል ኦማር ጊሌ ነው። ሰውየው የትውልድና እድገት ሀገራቸው ምስራቅ ኢትዮጵያ እንደሆነ ይነገራል። አማርኛን አጥርተው ይናገራሉ። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጅቡቲን እየመሩ ይገኛሉ። 26 ዓመታት የስልጣን ቆይታ እንደማለት ነው። እሳቸው የሚመሩት የጅቡቲ ገዢ ፓርቲ ፒፕልስ ራሊ ፎር ፕሮግረስ ይባላል። የጅቡቲ ህዝብ ከፕሬዝዳንት ውጭ አዲስ ለውጥን የሚፈልገው ነው ይታያል። በጅቡቲ በመጪው ሚያዝያ ወር ምርጫ እንደሚካሄድ መረጃዎች ያመለክታሉ። ከዚያ በፊት ግን የህገ መንግስት ማሻሻያ ተደርጓል። የህገ መንግስት ማሻሻያው የፕሬዝዳንትነት መወዳደሪያ ገደቡን በማንሳት ክፍት አድርጎታል። ይህም አሁን ሀገሪቱን እየመሩ ያሉት ኢስማኤል ኦማር ጊሌ በቀጣይም ተወዳዳሪ ለማድረግ የሚደረግ የመንገድ ጠረጋ ስራ ነው ተብሎለታል። በዚህ ቅሬታ የገባቸው ዜጎችና የጅቡቲ ፖለቲከኞች ጥያቄ ማቅረባቸውን እንደቀጠሉ ይገኛሉ። ከዚሁ ጋር በተያያዘም ባለፉት ሳምንታት የጅቡቲ የፖለቲካ ትኩሳት ከፍ ብሎም ታይቷል። በጅቡቲ ምንም ይሁን ምን ኢትዮጵያ የጅቡቲ ወደብ ወይም ወደቦች ጥገኛ እስከሆነች ድረስ የሚመለከታት ይሆናል። በዚሁ መሰረትም የኢትዮጵያን በጎ የማትመኘው ግብጽ ጅቡቲ ላይ እግር ስታበዛ በኢትዮጵያ በኩል ጆሮን ማቅናት ግድ የሚለው ነው ይታያል። ግብጽ የጅቡቲ ወደቦች ላይ አይኗን ጥላለች። በጅቡቲ ወደብ ኢንቨስትመንት ላይ መሳተፍ እፈልጋለሁ እያለችም ትገኛለች። ጅቡቲ የገቢ ምንጯን ወደብ ላይ መስርታለች። ሁሉንም የባህር በሯን ወደ ወደብነት የመቀየር ፍላጎት አላት። ከነበራት አንድ ወደብ አልፋ ሌሎች ግዙፍ ወደቦችን ገንብታለች። አሁንም ሌሎች ተጨማሪ ወደቦችን የመገንባት እቅድ አላት። በአንደኛው ወደብ ላይ ሳውዲ በሊዝ ገብታበታለች። በሎጂስቲክስ ዞን ስም እግሯን ጅቡቲ የረገጠው ግብጽም አሁን በዚያው በጅቡቲ ወደ ወደብ ግንባታ ሂደት እየተሳበች የምትገኝ መሆኗን የሚያመለክቱ መረጃዎች በመውጣት ላይ ናቸው። በጅቡቲ ግዙፍ የትራንዚትና የሎጂስቲክስ ማዕከልን እገነባለሁ በሚል ከዚህ ቀደም ከጅቡቲ መንግስት ጋር የመግባቢያ ስምምነትን የተፈራረመች መሆኑ የሚታወስ ነው። ይህ ስምምነት የተፈረመው እንደ አውሮፓውያን አቆጣጠር ኖቬምበር 8 ቀን 2024 ወይም የዛሬ 2 ዓመት ነበር። ይህ የሁለቱ ሀገራት የመግባቢያ ስምምነት ግብጽና ጅቡቲ ስትራቴጂካዊ ትብብራቸውን አዲስ ምዕራፍ የሚያመላክት የመግባቢያ ስምምነት ነው የተባለ ሲሆን ዓላማው የወደብ መሰረተ ልማቶችን ለማዘመን፣ መንገዶችን ለመገንባት፣ ሁለቱንም ሀገሮች የሚያስተሳስር ኢኮኖሚያዊ ግንኙነታቸውን የሚያጎለብቱና በቀጠናዊ ንግድ አውታር ውስጥ ቁልፍ ተዋናዮችን የሚያገለግሉትን ቀልጣፋ የሎጂስቲክስ ስራዎችን በጋራ ለማከናወን የሚለው ነው ይታያል። ከዚያ በኋላም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ አምርተው ውይይት ያደረጉ መሆኑም እንደዚሁ የሚታወስ ነው። እናም ግብጽ ከኤርትራ እስከ ሶማሊያና ሱዳን ድረስ የኢትዮጵያን ጎረቤቶች እያሰሰችና እያደነች ወዳጅነትን ፈጥራለሁ ስትል በሌላ በምንም ሳይሆን ኢትዮጵያን ታሳቢ በማድረግ መሆኑ ግልጽ ነው። ግብጽ አሁን ባለው ሁኔታ የትኩረት አቅጣጫዋን ጅቡቲ ላይ አሳርፋ ያውም ከወደብና ሎጂስቲክ ጋር ከጅቡቲ መንግስት ጋር ስትደራደር ማየቱ ሁኔታዎቹ እንደ ግብጽ ሶማሊያ፣ እንደ ግብጽ ኤርትራ ወይም እንደ ግብጽ ሱዳን ግንኙነት ብቻ የሚታዩ አይደሉም። ግብጽም ሆነ ጅቡቲ በየራሳቸው ሉዓላዊ ሀገራት ናቸው። የትኛውም ሀገር እርስ በራሱ በሚኖረው መፈላለግ የሁለትዮሽ ግንኙነቶችን እንደሚመሰርተው ሁሉ ግብጽና ጅቡቲም ያንኑ የማድረግ ሀገራዊ መብታቸው የተጠበቀ ነው።
በሁለት ሀገራት የሁለትዮሽ ግንኙነት አንድ ሌላ ሶስተኛ ሀገር ጉዳይ ያለኝ ሊል አይችልም። ሆኖም የሁለቱ ሀገራት ግንኙነት የሶስተኛ ሀገርን ጥቅም ሊጎዱ ይችላል ተብሎ ከታሰበ ግን በትንሹ ሁኔታውን በቅርበት መከታተሉ ግድ ሊል የሚልም ሆኖ ይታያል። ግብጽ ከሰሞኑ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩል በግልጽ ኢትዮጵያ ወደ ቀይ ባህር መውጣት የለባትም ማብራሪያን የሰጡበት ሁኔታ ታይቷል። ከህዳሴው ግድብ ጋር በተያያዘ በአባይ ጉዳይ ከባድ ሽንፈትን ያስተናገደችው ግብጽ አሁን ጂኦፖለቲካውን ወደ ቀይ ባህርና ኢትዮጵያ ጎረቤቶች አሰሳ አዙረዋለች። ከዚሁ ጋር በተያያዘም ግብጽ የራሷን ፖሊሲ አውጥታ እየተንቀሳቀሰች ትገኛለች። ይህ የኢትዮጵያን ጎረቤቶች አንድ ባንድ እያሰሱ እንወዳጅ የሚለው የግብጽ አካሄድ ኢትዮጵያ በቀለበት ውስጥ የማስገባት ፖሊሲዋ ወይም ፕሮጀክቷ አንድ አካል መሆኑ ጥርጥር የለውም። ከ3 አስርት ዓመታት በላይ መንግስት አልባ የሆነችውን ሶማሊያን በእነዚህ ዓመታት ዘወር ብላ ያላየችው ግብጽ ሶማሊያ ላይ ሰላም አስከባሪ ጦርን አስገባለሁ ስትል በሌላ በምንም ሳይሆን ኢትዮጵያን ታሳቢ በማድረግ መሆኑ ጥርጥር የለውም። የግብጽ ጅቡቲ ግንኙነት ግብጽ ከኢትዮጵያ ጎረቤት ሀገራት ጋር ለመፍጠር ያሰበችው የአፍሪካው ቀንድና የምስራቅ አፍሪካ ሀገራት ፕሮጀክት አንዱ አካል መሆኑ ግን ግልጽ ከመሆንም በላይ የአደባባይ እውነታ ነው። ግብጽ በህዳሴው ግድብ ታላቅ ሽንፈት ከገጠማት በኋላ በሁለት የአፍሪካ ክፍሎች ላይ ትኩረትን አድርጋ እየሰራች ትገኛለች። አንደኛው የናይል ተፋሰስ በሚባሉት ሀገራት ላይ ሲሆን ሌላኛው ደግሞ በአፍሪካው ቀንድ ባሉ ሀገራት ላይ ነው። የናይል ተፋሰስ የሚባሉት ሀገራት ኢትዮጵያንና ግብጽን ጨምሮ 10 ሀገራትን የሚያካትት ነው። ኬንያ፣ ኡጋንዳ፣ ሩዋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሱዳን እና ደቡብ ሱዳን በዚሁ ምድብ ውስጥ የሚገኙ ናቸው። የአፍሪካው ቀንድ ሀገራትን በተመለከተ ግብጽ ትኩረት ያደረገችባቸው ሀገራት የኢትዮጵያን ጎረቤቶች ነው። እነዚህም ኤርትራ፣ ሶማሊያ እና ጅቡቲ ናቸው። ሶስቱም ሀገራት በአባይ ተፋሰስ ውስጥ የሉበትም። ኤርትራ በተፋሰሱ የናይል ቤዚን ኢኒሺዬቲቭ ውስጥ በታዛቢነት የነበረች ሀገር ብትሆንም ንቁ ተሳታፊ የምትባል ግን አይደለችም። ከሰሞኑ ከግብጽ አንድ የአረብኛ ጣቢያ ጋር ቆይታ ያደረጉት ፕሬዝዳንት ኢሳያስ ኤርትራ የናይል ተፋሰስ ሀገር ናት ሲሉ ተደምጠዋል። ሌላኛው የኢትዮጵያ ጎረቤት ሀገር ሱዳን ሁልጊዜም የግብጽ ጉዳይ አስፈጻሚ የሆኑ መሪዎች ያሏት ሀገር ናት። ከፊል ሱዳንን የሚያስተዳድሩት የሱዳኑ መሪ አብዱል ፈታህ አልቡርሃን ከግብጽ ጋር ያላቸው ግንኙነት ጥብቅ ሆኖ ይታያል። አሁን ባለው የቀጠናው የኃይል አስተላለፍ ግብጽ ሱዳንን ከጎኗ የማሰለፍ ሁኔታ ይታይባታል። ከሳምንታት በፊት ከካይሮ አስመራና የሱዳን መንግስት ጊዜያዊ መቀመጫ በሆነችው ፖርት ሱዳን መካከል የባለስልጣናት ምልልሶች ተስተውለዋል። በዚህም በተለይ ካይሮና አስመራ ላይ ተመክሯል። ከቀናት በፊት ጠቅላይ ሚኒስትሯን ወደ አስመራ በመላክ ከፕሬዝዳንት ኢሳያስና ባለስልጣኖቻቸው ጋር እንዲመከር ያደረጉት የሱዳኑ ከፊል አስተዳዳሪ ጀነራል አብዱል ፈታህ አልቡርሃን እሳቸውን በተራቸው ግብጽ ካይሮ በመግባት ከፕሬዝዳንት አብዱል ፈታህ አልሲሲ ጋር የመከሩበት ሁኔታ ታይቷል። የሁለቱ መሪዎች ዋነኛ የውይይት ጭብጥም ኢትዮጵያ መሆኗን የግብጽ መገናኛ ብዙሃን ባሰራጯቸው ዘገባዎች አመልክተዋል። ግድቡ ተመርቆ በመጠናቀቁ ከፍተኛ የፖለቲካ ብስጭት ውስጥ የገቡት የግብጽ ባለስልጣናት በግድቡ ዙሪያ በሚሰጡት አሉታዊ አስተያየትና ወታደራዊ ማስፈራሪያ የቀጠሉ ሲሆን አልቡርሃንም ካይሮ የገቡት አልሲሲ ኢትዮጵያ ላይ ዛቻን ባሰሙ በቀናት ልዩነት ነው። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ቀደም ብለው አስመራ የነበሩ መሆኑ የሚታወስ ነው። አልሲሲ በኢትዮጵያ ዙሪያ የግብጽ፣ ኤርትራና ሶማሊያ ህብረት እንዲፈጠር ብዙ ጥረው የነበረው ቢሆንም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በመጨረሻው ሰዓት በማፈንገጣቸው ጥረቶቹ በሙሉ ሳይሳኩ ቀርተዋል። ተፋላሚያቸውን ጀነራል መሐመድ ሐምዳን ዳጋሎን ያሸነፉ የመሰላቸው ጀነራል አብዱል ፈታህ አልቡርሃን ሶማሊያን ተክተው ከካይሮም ከአስመራም ጋር ለመወገን ቢሞክሩም ጀነራል ዳጋሎ ከሰሞኑ የአልቡርሃንን ጦር አከርካሪ በሚሰብር ደረጃ ከባድና ተከታታይነት ያላቸው የድሮን ጥቃቶች ፈጽመዋል። ጥቃቱ መዲናዋን ካርቱምን ጭምር ያናወጠ ነበር። ከዚህ ባለፈም ዳጋሎ አልፋሸር የተባለች ወሳኝ የዳርፉር ከተማንም ከአልቡርሃን እጅ ነጥቀዋል። የአልቡርሃን ደጋፊ የሆነች ግብጽ ይህ ክስተት ክፉኛ አስደንግጧታል። የሀገራቸውን የውስጥ ጉዳይ በቅጡ ሳይወጡ ቀጠናዊ የፖለቲካ ሴራ ጥልፍልፎች ውስጥ ለመግባት ሩጫ ላይ የሚገኙት ጀነራል አልቡርሃን ግድቡን በተመለከተ ካይሮ ገብተው የአልሲሲ አቋም የኔም አቋም ነው በማለት ያስነገሩ መሆኑ የሚታወስ ነው። ይህንኑ የእሳቸውንም ቃል ኪዳን የማደስ ድምፅ የግብጽ መገናኛ ብዙሃንም በሰፊው አስተጋብተውላቸዋል። በዚህም አልሲሲና አልቡርሃን ውይይት ካደረጉ በኋላ ኢትዮጵያ በአባይ ላይ በግሏ የምትወስዳቸውን የተናጠል እርምጃዎች አንቀበልም በማለት የኢትዮጵያን አካሄድ አውግዘዋል የሚል የተለመዱ አይነት ዘገባዎች ደጋግመው ተሰራጭተዋል። በጊዜው የነበረውን የሁለቱን ጀነራሎች ውይይት በተመለከተ መግለጫ ያወጣው የግብጽ ፕሬዝዳንታዊ ጽሕፈት ቤት ነው። በዚህ ውይይት ላይም የሱዳኑ ጀነራል አብዱል ፈታህ አልቡርሃን ግድቡን በተመለከተ የጋራ የጸና አቋም ሊኖረን ይገባል ሲሉ መናገራቸውን የፕሬዝዳንቱን ጽሕፈት ቤት መግለጫ ዋቢ ያደረገው የአህራም ኦንላይን ዘገባ አመላክቷል። ይህው ዘገባ አክሎም ሁለቱ ሀገራት በአባይ ላይ ጋራ ጥቅማችንን ለማስጠበቅ በጋራ እንሰራለን ማለታቸውንም አክሏል። ግድቡ ቢጠናቀቅም የግብጽ ባለስልጣናት አሁንም ከ10 ዓመት በፊት ሲያራምዱት የነበረውን ኢትዮጵያ አስገዳጅ ውልን ወይም ባይንዲንግ አግሪመንትን ትፈርም በሚለው አቋማቸው ሙጭጭ እንዳሉ ይገኛሉ። ከዚህ ባለፈም ኢትዮጵያ በአባይ ላይ አዳዲስ ግድቦች ልትገነባ ትችላለች በሚልም በአዲስ የስጋት ፖለቲካ ውስጥ እንደሚገኙም ዘገባዎች እያመለከቱ ይገኛሉ።
ግብጽ የተፋሰሱ ሀገራት ተስማምተው ወዳጸደቁት አዲስ የአባይ ውሃ ክፍፍል ስምምነት ከመመለስ ይልቅ አሁንም በቀደመው የቅኝ ግዛት ውል ውስጥ ትገኛለች። በአዲስ መልኩ በአዲስ ስምምነት የሚኖረውን የውሃ ክፍፍል አልቀበልም፣ እንዲሁም ኢትዮጵያን በአባይ ላይ ምንም አይነት የልማት ፕሮጀክትን ማከናወን የለባትም በሚለው ዛሬም ድረስ የቀጠለ የግብጽ ግትር አቋም ነው። ኢትዮጵያ በ14 ዓመታት ውስጥ ገንብታ ያስመረቀችው ታላቁ የህዳሴ ግድብ ሌሎች የተፋሰሱን ሀገራት ሊያነሳሳብኝ ይችላል የሚለውም ሌላኛው የግብጽ ስጋት ነው። ከዚሁ ጋር በተያያዘም ከግድቡ ምረቃ በፊት ብዙ አሉታዊ የፕሮፓጋንዳ ስራዎችን ስትሰራ ቆይታለች። ሆኖም አንዱን ጥረት ፍሬ ሳያፈራ ቀርቷል። ያም ሆኖ ዛሬም ግብጽ አልተኛችም።